ኢትዮጵያ ኤሊት ፎርስ የምትገነባው በቀጣናው ውጊያ ሽብር እንዳይፈጠር ከተፈጠረም በአጭር ጊዜ ለመቋጨት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሐዋሳ በድምቀት ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባስተላለፉት መልእክት የልዩ ዘመቻዎች እዝ ቀይ ቦነቴ ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው ብለዋል። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። ውጊያ የሚያስቀርና ውጊያ የሚጨርስ ኤሊት ፎርስ መገንባት ነው ሲሉ ተናግረዋል። የልዩ ዘመቻዎች እዝ አባላት ተልዕኮ ደግሞ ኢትዮጵያን መገንባት፣ መጠበቅ፣ ማጽናትና ማሻገር መሆኑን አጽንኦት ሰጥተዋል። ኢትዮጵያ በልጆቿ ላብ ትሰራለች፣ በልጆቿ አጥንትና ደም ትጸናለች፣ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናስረክባት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች ነው ያሉት። የኛ ዝግጅት በአፍሪካ ሰላምና ብልጽግና ለማረጋገጥ እንዲሁም በቀጣናው ላሉ ሀገራት ሀሌታና መከታ ለመሆን ነው ብለዋል ጠቅላይ ሚኒስትሩ። ለዚህ ሲባል በምድር በተራራና በጅረት ይሰጥ የነበረውን ወታደራዊ ስልጠና አሁን ላይ ወደ ባህር ቀይረነዋል ነው ያሉት። ከውሃ የመራቅ ከውሃ የመሸሽና አንድ በአንድ አምልኮ የማየት ክፉ ልማድ አሁን ባለው የታላቁ ህዳሴ ግድብና የወንዝ ዳርቻ መሰል ልማት ስራዎች መቀየሩን አመልክተዋል። ወንድም ህዝቦችን ደግፈን ሽብርን ለመከላከልና ልማትንና ብልጽግናን በቀጣናው ለማረጋገጥ ሁለንተናዊ ማድረግ አቅም ያለው ኤሊት ፎርስ ገንብተናል ብለዋል። ኢትዮጵያ የዘመኑን ቴክኖሎጂ የሚጠብቅ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጡፍና የሚያሳጥር ተቋም ስለገነባች መላው አፍሪካን እንኳን ደስ አላችሁ ሲሉም ገልጸዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጣናችን ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነ አጽንኦት ሰጥተዋል። በሌላ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከብሔርና ፖለቲካ ውግነን ነጻ የሆነ ሰራዊት ገንብተናል ሲሉ ተናገሩ። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክት ኢትዮጵያ ባለፉት ዓመታት ከውስጥና ከውጭ የተቃጡባትን የውክልና ጦርነት በተሟላ ቁመና በመመከት አኩሪ ድል አስመዝግባለች ብለዋል። ከለውጡ በኋላ የመከላከያ ሰራዊት በሁለንተናዊ መንገድ የመፈጸም አቅሙ ማደጉን አውስተው ባለፉት ዓመታት ለውጡን ለማደናቀፍ የሚጥሩ ኃይሎችን ከማጽዳት ጎን ለጎን መከላከያ ሰራዊትን እንደ ተቋም የመለወጥ ስራ ተከናውኗል ነው ያሉት። የመከላከያ ሰራዊት ያልተደራጀ ሰራዊት በመያዝ የሰሜኑን ጦርነት በሚያስደንቅ ሁኔታ በድል መወጣቱን አውስተዋል። ሰራዊቱ ባለፉት ጊዜያት ውጊያችንን እያረገ የተገነባ መሆኑን በማንሳት በንድፈ ሀሳብ ብቻ ሳይሆን በጦርነት ጭምር መሰልጠኑንም ጠቁመዋል። የልዩ ዘመቻዎች እዝ ከብሔርና የፖለቲካ ውግና ነጻ የሆነ እዝ መሆኑን ጠቅሰው የልዩ ዘመቻዎች እዝ የሪፐብሊካን ጋርድን ጭምር አምጦ የወለደ የጦር ኃይል ነው ብለዋል። የልዩ ዘመቻዎች እዝና የሪፐብሊካን ጋርድን ነጣጥሎ ማየት እንደማይቻል ፊልድ ማርሻል ብርሃኑ ጁላ አጽንኦት ሰጥተዋል። እዙ በዘመናት መካከል በርካታ ገሎችን መፈጸሙንና የሰሜን እዝ ጥቃት ተከትሎም በነበረው ጦርነት ክፍለ ጦሩ አስደማሚ ውጤቶችን ማስመዝገቡን ተናግረዋል። መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲል ጀነራል አበባው ታደሰ ተናግረዋል። የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል። አክለውም ጀነራሉ እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታዎች ለመመለስና የህግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነው ብለዋል። የመከላከያ ሰራዊት ከጥቅምት 2013 ዓ.ም በፊት የነበረው ወታደራዊ ካምፓችን እንዲረከቡና የኢትዮ ኤርትራ ድንበርን እንዲቆጣጠር ከትግራይ ጊዜያዊ አስተዳደር ጋር ስምምነት ላይ ተደርሷል መባሉን የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ማስተባበላቸው ይታወሳል። ጀነራሉ መረጃው የተዛባ ነው ያሉ ሲሆን መከላከያ ወደ ትግራይ የተለያዩ አካባቢዎች እንዲገባ አልፈቀድንም ሲሉ በጽህፈት ቤታቸው በኩል መግለጫ ሰጥተዋል። ይህንን የጀነራል ታደሰ መግለጫ ተከትሎ ከፌዴራል መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ ባይኖርም በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ግን ጉዳዩን የተመለከተ ጠንከር ያለ አስተያየት ሰጥተዋል። አምባሳደሩ በሰጡት ምላሽ የሀገር መከላከያ ሰራዊት በሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣንና ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢዎች ለመሰማራት የማንንም ፍቃድ አይጠይቅም ብለዋል። አምባሳደር ሱሌማን አክለውም ሰራዊቱ
በሰሜን የሀገራችን ድንበር በኩል ለሚደረገው ስምሪት ከህወሓት ፍቃድ መጠበቅ እንደማያስፈልገው በግልጽ አስታውቀዋል። በአንጻሩ የትግራይ ሰላምና ጸጥታ ቢሮ ቅዳሜ ማምሻውን ባወጣው መግለጫ አሁን ላይ እየታየ ያለውን የሰራዊት እንቅስቃሴና ጫና እንደ ከበባ እንደሚመለከተው ገልጸዋል። በተያያዘ መረጃ መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፍጠሩን ገልጸዋል። በሰሜን ኢትዮጵያ በተለይም በትግራይ ክልል አዲስ የጦርነት ስጋት ማንዣበቡን ነዋሪዎች ከፍተኛ ጭንቀት ውስጥ መውደቃቸውን የዶቼ ቬለ ዘገባ ያመለክታል። ካለፈው ሰኞ የካቲት 9 ቀን 2018 ዓ.ም ጀምሮ በመቀለና አካባቢው አለመረጋጋት የነገሰ ሲሆን በተለይም የህወሓት አመራሮች ተዘጋጁ የሚል መልእክት ማስተላለፋቸው ህዝቡን ለድንጋጤ ዳርጎታል። ይህንን ተከትሎም በርካታ ነዋሪዎች በተለይም ወጣቶችና አቅም ያላቸው የማህበረሰብ ክፍሎች ግጭቱን ከመከሰቱ በፊት አካባቢያቸውን ለቀው ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እየወጡ ይገኛሉ። ይህ የጦርነት ስጋት በማህበረሰቡ የዕለት ተዕለት ኑሮ ላይ ከባድ ጫና ማሳደሩ ተገልጿል። በገበያ ላይ የሸቀጦች ዋጋ በከፍተኛ ሁኔታ የናረ ሲሆን የጥሬ ገንዘብ እጥረትም ሌላው ፈተና ሆኗል። ወደ አዲስ አበባ የሚጓዙ የየብስና የአየር ትራንስፖርት አማራጮች ላይ ከፍተኛ መጨናነቅ የታየ ሲሆን ነዋሪዎች ስራቸውን፣ ንብረታቸውን ትተው ለመውጣት እየተገደዱ ነው። ሁኔታው ካለፈው የሰሜኑ ጦርነት አስከፊ ትውሳ ጋር ተዳምሮ በህዝቡ ዘንድ ከፍተኛ የስነ ልቦና ስብራት እየፈጠረ ይገኛል። በፖለቲካው ረገድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጥረቱን ወደ ሰላም ለመቀየር ያለው እድል ጠባብ መሆኑን ገልጸዋል። በተመሳሳይ በኢትዮጵያና በኤርትራ ድንበሮች ላይ የጦር ኃይል እንቅስቃሴ መኖሩ ሲዘገብ የትግራይ ጊዜያዊ አስተዳደር ግን የመከላከያ ሰራዊት ወደ ቀድሞ ይዞታው እየተመለሰ ነው የሚለውን ወሬ አስተባብሏል። ውጥረቱ ባየለበት በዚህ ወቅት 3 የቀድሞው የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ መግባታቸው ይታወሳል። 3ቱ የቀድሞው የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይ ለቀው መውጣታቸውን ወደ አዲስ አበባ መግባታቸውም ተረጋግጧል። ብርጋዴር ጀነራል ጎሽ ገብሬ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል የተባሉ እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ ነበሩ። ይህ የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስትና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ መምጣትና ወታደራዊ ዝግጅቶች እየተደረጉ ባሉበት ወቅት ነው። ብርጋዴር ጀነራል ጎሽ አርብ ዕለት ለአዲስ ስታንዳርድ በሰጡት ቃል 3ቱም መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ህይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህም የመጣ ነው የራሳችንን ዘዴ ተጠቅመን ነው ሲሉ አክለዋል።